መች ነው የምትለው? ልቀቀኝ። ግማታም የገማ የሚጠረጥረው ሰው የለም ማለት ሊደበድበው የሚችል አሁን እየነገርኩህ ነው። በቃ ተፋታኝ። አሁን ልቀቀኝ። ልቀቃት አንተ ውጪ። እስከ ዛሬ ከምትሰጪ በአንድ ጥፍ ጨምረሽ ነው የምትሰጪው። እኔ ከዛ በፊት ጭራሽ ልጁን አይቼውም አናግሬውም አላውቅም። ምንም አይነት ግንኙነት አይድሌ እንዴት ተግማማ ሄደት በስማሚ ጌታ አይድሌ ይሄ ቤት እኮ ተግማማ እንደው ገማው አቤት ቤዛ ነይስ ነገር አነሳሽው ምንድነው እሱ በሳሎኑ የሚመስለው ሳሎን ውስጥ ፖፖ ይቀመጣል ኧረ ጉድ በሰው ላይ ስንት ነገር እኮ አለ ደስታ አለ ሀዘን አለ እንደዚህ ተግማምቶ ቤቱ ነይስ ሰዓት ቢጤ አምጥታናችበት ወይ አቤት ትኝ ምን አቤት ትኛለሽ አነሳሽው እስቲ ቃው ይሄንን ፖፖ አውጪ ልጁ እኮ አስቸግሮኝ ነው ቴቴብ አይድሌ ቤቱን ደስታ ነው ዝም ብለሽ ቁጭ ትያለሽ ወይ ባዬ አባ ወይድልኝ ላይ ልቀቀኝ ግማታም የገማ እሺ ቤት ሁሉ አቅማማኸው እኮ እንደው ምን አይነት እድል ነው እንደው እግዚአብሔር እንደው መቃጠል ምን ነው ቤዛ እስኪ ሰዓቱ ላይ ተሰጣል ጣል አድርጊበትና ቡና አፍሊ እስኪ ቤቱንም እስኪ ጠረኑን ቀየር አድርጊው ልጄ ወይ አንቺ ሜሱ ቢጤ ሆንሽ መሰለኝ አፍይ ይረዳው ወደዛ አይድሌ የኢትዮጵያ ልጆች ማይ ቤዛ ነይ እስቲ ነይ ክፋችለት የሚለውን ነገር እስኪ አሁን ይዝጋኝ አቤት ክፋችለት የሚለውን ነገር ኮኮ ምናምን የሚለውን ነገር አውማ እሱን ክፋችለት እሱን ካልከፋችልንማ መረበሻችን ነው ሰላም የለንም የኢትዮጵያ ልጆች እኔ የምልሽ አንቺ ነይስ ነይና ይሄን ነገር አነሳሽው ነይ ቶሎ በይ እሺ አንቺ እሱን ወደዛ አንተባይ ውስጥ እኔ የምልሽ ዛሬ እዚህ ቤት ሰው የመጣ የለም እንዴ ምን ታያለሽ የመጣውና ያልመጣ መመለስ እንደዚህ ያቆያል እንዴ ምንድነው የምትይው ነው ቤቱን ጥለሽልኝ እንዲሁ ዝም ብለሽ ነው አለልኝ ስትይ የምትይው የምትዞሪው አይቲ ሰው ይመጣል መሰለኝ እርግጠኛ አይደለሁም ምን ማለት ነው ሰው ይመጣል መሰለኝ ማለት ቤቱን ጥለሽ ነው ወይስ ዞሪ የምትይው ስሚ አንቺ ልጅ እዚህ ቤት አንድ ዕቃ ይጠፋ እንደሆነ ከጠፋ የአንድ አመት ደሞዝሽ እንኳን የኔን አንዷን ዕቃ አይገዛም ይሄንን ወቂ ከዚህ ከጅጋስ ትጃጃይ ንብረቴን እንዳታስወስጂ አይቲ እኔ እኮ ብዙ ጊዜ ከሱ ጋር ስለማን ከመጣላችሁ ብዬ ነው አሃ ቤቱን ጥለሽ ነው የምትዞሪው ስሚ ቤቱ ይዘረፍና ከየት አባሽ አብተሽ እንደምትከፍል አይሻለሁ አይ እኔ እኮ ከቤት እንኳን አልወጣሁም ግን ምናልባት ካንኳኩ ብዬ ስሚ አንድ ጥያቄ ነው አሁን የምጠይቅሽ አባትየው መጥቶ ነበር አልመጣም ዛሬ ቀን ሙሉ አልመጣም አሁን በቃ ሂጂ ውጪ የሆነ ነገር ስፈልግ እጠራሻለሁ እትውጪ ለቀቃት አንተ ውጪ ስሚ አንቺ ቡናውን ደግሞ ቆዩ
ታጠፋይልኛለሽ? ሳሚ እሺ ምን ቀረ? አሁን ደግሞ ምን ፈልገህ ነው? ይኸውልሽ ሳሚ ነገሩ ምንም እንደምታስቢው አይደለም። እኔ እዚህ ጉዳይ ላይ ምንም እጅ የለበትም። ኧረ እባክህ በፊት ለፊት ያልነበር እንደ እየቀጠቀጣችሁት የነበረ። ይኸውልሽ እንደውም ትዝ ይልሽ እንደነበረ እኔ በቃ አንቺ ላይ ያዝኩሽ ነገሮችን በሰላማዊ መንገድ ለማስኬድ ነበር። እሱ ግን በቃ አንቺን የሚያዝ የደብሮት ነው መሰለኝ በቦክስ መታኝ። ቆይ ታዲያ ጓደኞቹ መቱት ማለት አንተ መታው ማለት አይደለም? ስለነሱ አላውቅም። እሺ ካላመንሽ ልማለልሽ በማለልሽ የሌባ አይነ ደረቅ መልሶ ልብ ያድረቅ ሰውነት ብዬ ካንተ ጋር ማውራት። ይኸውልሽ እነሱም ቢሆኑ እኮ ነው ሲመታኝ ስላዩ ነው እንጂ እንደዚህ ባለጌ ሆኖ አይደለም። ይኸውልህ ሰውዬ ካንተ ጋር ያለውን ነገር ጨርሻለሁ። ከዚህ በኋላ መንገድ ላይ እያስኳት ምናምን አወራለሁ ብትል ወዲያውኑ አመልክቼ እስር ቤት እንድትበሰብስ ነው ማድረግ። እሺ እሺ ቆይ ምን አድርግ ነው የምትይኝ? አንተስ ምን አድርጊ ነው የምትለው? ብቻ ነው እንጂ እኔ እንድታምኝ ይፈልጋል። ደሞ ይሁንሽ በኔ ነው እንደዚህ ያደረጉት ልጆች አገኛችሁ። ይኸውልህ ሰውዬ አሁን እየነገርኩህ ነው። በቃ ተፋታኝ፣ አሁን ልቀቀኝ። እሺ ለቅሻለሁ ግን አናገኝ። ይሄው እያናገርኩህ እኮ ነው። ይኸውልሽ እንደሱ እኮ አይደል ተረጂ። ይኸውልሽ አሁን እሱን የመቱት ልጆች በስነ ስርዓት ለማግኘት አንቺ እንድትተባበሪ ልታምኚ ይገባል። እሺ እዚሁ አጠገቤ ሆኖ የትም መፈለግ የለበትም። አንቺ እኔን ግን መች ነው የምታምኚው? አመኘህማ እኮ አሳየሁ። አመኘህ የኔ ከምላት ጓደኛዬ ጋር እኮ ማብጣት አሳየሁ። ከዚህ በኋላ እንዳምት ነው የምጠብቀው? አይደለም እኮ ይሄ እኮ አጋጣሚ ነው። አጋጣሚ? ምን ሆኖ አጋጣሚ? ሲጀምር የሰው ልጅ ምንም ነገር ሳይፈልግ አያደርግም። ደግሞ ሲቀጥል ለነገሩ ጥፋቱ የኔ ነው ካንተ ጋር ማውራቴ። አውሪ ችግር የለውም እንጣልሽ። አይ አላወራም፣ ይበቃል። ሲጀምር ከእንዳንተ አይነት ባለጌ ሰው ጋር ቆሜ ማውራቴ የራሱ ውርደት ነው። እሺ ቆይ ቢያንስ በሱ ጉዳይ ላይ ላስረዳሽ። ምን ነው የምታስረዳኝ? አብራት ከተጋደማችሁ በኋላ ምን እንዳደረጋችሁ ልትነግረኝ ነው? አላውቅም፣ ብቻ ግን አዳምጪ። አላዳምጥም። እሺ በቃ ሳሚ ምን ያለፈው ነገር ነው? አዎ ብንረሳው ነው የሚሻለው። እኔም አንተን ባየሁ ቁጥር ከምቃጠለው ደግሞ አንድ አለኝ የምለው ወንድሜ ነህ። እግዚአብሔርን ነው የምልሽ፣ እኔ ስለሱ ምንም የማውቀው ነገር በእውነት አትማል ማላን ለራስ ይገባ ቃል የእምነት ዕዳ ነው። እሺ እንዳንተ አይነት ልፍስፍሶች ደግሞ ሊሸከሙት ይችላል። ካስታወስክ ያኔ ምን ብለህ ምንልኝ? ያኔ እግዚአብሔርን ከእሷ ጋር ተነካክቼ አላውቅም ብለህ እኔ ግን በማጣራው መንገድ አጣራሁ። እውነቱን አወቅሁ። ቆይ አሁን እንደምንጠብቀህ ነው? ሁሉም እኮ ሳምዬ ይኸውልሽ ይሄ ሌላ ያኔም ቢሆን እኮ የማልኩልሽ ደግሞ እንዳላጣሽ ስለምሰጋ ነው። አሁንም የምታጣኝ ስለሚመስል ልትዋሸኝ ትችላለህ። እሺ በቃ ጆን ወርስ ብንረሳው ነው የሚሻለው። እሺ ወይ ካልሆነ ወንድምሽን ሆስፒታል በማመላለስ ምናምን ነገር ሊረዳሽ ይችላል? ምንም ረዳት አያስፈልገኝም። በጣም በቂ ሰው አለ። አሁን ከስራ ድክሞኝ ነው የመጣሁት። በእናትህ ተፋታኝ። እሺ ምንድን ነው የምትለኝ ሴትዮዋ? አሁንስ እኔ ጭጭቅ ያደረገችኝ እንዴ? አላበዛችሁም እንዴ? ስንት ቦታ ልሆንላት ነው? ወይ የቤቱን ስራ ብቻ አልሰራሁኝ። ብቻውን ራሱ አንድ በሽተኛ ልጅ ማስታመም ራሱ እኮ አንድ ዕዳ ነው። አንዱ ስለ አንዱን ምን አድርጌ ነው የምትለኝ ሴትዮ? እኔ እንዴ የትኛው ጋር ሆኜ የትኛውን ልተውላት? በሽተኛ ልጅ ብቻ ማስታመም ራሱ እሱ ራሱ አንድ ስራ ነው። ፈጣሪ ይቀበል። እኔ መሰለ ልጅ እንደዚህ ሆኖ አምላክ ይቀበል። ቤዚ
ባለፈው ምን ነበር ገዛልኛሽ? ምን ገዛልኝ አልኩህ? እንጃ አስተውሽና? አይ አላስታውስም። ምን ነበር ያልከኝ? እባክሽ ስቀልድ ነው። ለማንኛውም ይገዝልሻል። ደግሞ ራስሽ ገራሽ ነው ታዲያ እቴትና ጋሼ ጋር ስትቀርብ ንጽህናሽን ጠብቂ እሺ? ደግሞ ዛሬ ባዶ እግርሽን አትውጪ። እስቲ እግርሽን ይው። እሺ ጋሽዬ አስተካክላለሁ። ደግሞ ጋሽዬ ምናምን አትበይ። እኔ ወንድምሽ ነኝ። ደግሞ ከአንቺ እድሜ ባንስ ነው እንጂ አልወልድም። ማለት ትልቅ ነሽ እያልከኝ ነው? እና ማመን ከበደ። ኧረ እኔ ለጨዋታ ያክል ነው እና ኧረ አንቺ ልጅ ቢያንስ እንኳን አይመሰግንም? አሁን ወንድምሽ ነኝ ስላልነበር እንዴ? ወንድም ደግሞ አይመሰገንም። እሱስ ልክ ነሽ። ለማንኛውም ያመሰግናል። ስጦታ ስለሰጠኝ ነው የምታመሰግነው? አይ ምንድነው ይብልሽ ስለተቀበልሽ? እሺ በጣም ከልብ ያመሰግናል። ታውቂያለሽ እዚህ ቤት የመቆየት የሚስጥር እኮ አንተ ነህ። እቴት እኮ አፏ ነው እንጂ ውስጡ አረጋ ነው። አሁን ብትናገርሽ በኋላ ላይ ረስተው ይቅርታ ትጠይቅሻለች። አንድ ነገር ማወቅ ያለብሽ ነገር ምንድነው? አድርግ ያለችሽን ነገር ቶሎ ካላረግሽላት የምር በጣም እንትን አለ። ያው እኛ ላይ ራሱ እያየሻት አይደል እንዴት እንደምትሆን ምንም የደም ዝምድና እንኳን ሳይኖርሽ እንዲህ ብታረግሽ እንዳይገባሽ። ለእኛ ራሱ እኮ አትመለስ ነው። ቤዛ አንቺ ቤዛ ይዝጋሽ። ቤዛ አቤት አቤት። እሳቱ የት አለ? ከሰውና አቀጣጥላ ያልኩሽም እንዴ? የምን ከሰል? የምን ከሰል? አንቺ ልብሽ ተራባሽ ቢና ወደዛ ታዲያ ቆይ ምን ተፈጥሮ ነው? ከቺኮ ጋር ሰላም አላችሁ እንዴ? እኔ አላውቅም። በእናትህ በቃ በጣም ግራ ግብት ብሎኛል። ባይገርም እኔ ራሱ አሁን ከሩቅ እያየኋችሁ ነበር። የሌለ ነው ጭቅጭቃችሁ የሚያስፈራው። ቆይ ምንም ልታዳምጥ አልቻለች? እባክህ እኔ ምንም ብላት ልትረዳኝ አልቻለች። በቃ ምን ማድረግ እንዳለብኝ አላውቅም። ቆይ እኔ የምጠረጥረው ሰው የለም ማለት ሊደበድበው የሚችል ምናምን? በዛ ላይ እኮ ጭንቅላቱ የሌለ ተጎድቷል እየተባለ እኔ ምን አውቃለሁ? እኔ ከዛ በፊት ጭራሽ ልጁን አይቼውም አናግሬውም አላውቅም። ምንም አይነት ግንኙነት አልነበረኝም ከሱ ጋር። ደግሞ በዛ ላይ የሌለ እንደ ልጅ ነው የሚሰራው ምናምን አሉ። በቃ ይሄ የልጆች ፕሮግራም ምናምን የኢትዮጵያ ልጆች የኢትዮጲስ ምናምን እንደዛ ነው የሚያዩዋሉ። በዛ ላይ ደግሞ ሌላም አለ። በዛ ላይ ራሱን ችሎ መጸዳዳት አይችልም። በቃ እንደ 2 ዓመት ልጅ እንደ 1 ዓመት እንደ 3 ዓመት ልጅ በቃ ዳይፐር ላይ ምናምን ነው የሚጸዳዳው። ቆይ አንተ ግን ይሄን ሁሉ እንዴት አወቅ? ባለፈው ቃል አድርስ እነሱ ጋር ሂጅ ነበረ እና አምጣልኝ አሉኝ ፖፖ ምናምን ነገር ነው እና ለማን ነው ምናምን ብዬ ስጠይቃት ለቢካ ነው አለች። እኔ ሌለን የደነገጥኩት ታውቂያለሽ። እና በዚህ ያህል መጎዳቱ ምናምን ያሳዝናል። እሷ ናት ይሄን ሁሉ ያጫወተች። እኔ የምልህ ከሰራተኛዋ ጋር በዚህ ልክ ትግባባለህ? አው ያራድዬ ልጅ ናት። በዛ ላይ ተጫዋች ናት። አታ ለማንኛውም ግን ብትጠነቀቅ ይሻላል። ኧረ ምንም አልጀመርንም። ምንም ነገር የለም። አንተ ካዳመጡ ብዙ ተወራል። በእናትሽ አንቺ እናትህ
ቤቶች ወይም ደህና ዋልሽ? እንዴት ነሽ? እቺ አድርቅ የሆነች ልጅ እኮ ልቤን ጉጥጥ ተደረገች እኮ አደረቀችኝ። እንደው አደረቀችኝ። ምን ነው ማየ አስቀየመችሽ እንዴ? ተይ አንቺም እኮ ታበዣለሽ። አንድ ስራ ሳትጨርስ ሌላ ታድርጋለሽ። እሺ ቆይ የትኛውን ታደርግልሽ? አይ አንቺ ለእሷ ጠበቃ እንደሆነ አይሰለችሽ? አንቺም እሱም ደግሞ እሱም አልኩ እንዴ ደግሞ ከሰው እኩል ቆጥሮ ይሄንን ነገር እሱ አቅም ስቷል። እሱ እምላለሁ የህፃን ፊልም ማየት ከጀመረ ጀምሮ እሱ ምንም ሰው ነው ነገሩ። አንቺ ህፃን ነሽ። ቤካ ዛሬ ደግሞ እንዴት ነው ያማረው? አዩ ብቻ እኔማ ምን ያምርብኛል እንደዚህ ፀሐይ ጥቅጥቅ አድርጎ ይጣው ደግሞ እኮ አንተ ብትኖርልኝ ስራ ተመዘኝ ነበር። አንተን እኮ እንዴት እንደሚያከብሩ አዩ ጥሩ ነሽ። ዛሬ ምን ፊልም አየህ? አይ አንቺም ተቀላቀልሽው አይደል? ዳሩ ምን አንቺ ህፃን አይደለሽ? አይማ እንደው ምን አድርጋ የምትይው ደግሞ ዛሬ በጠዋት ምን ሆነሽ ብስትፍት የምትይው? ኧረ ተይኝ እቴ። እድር ሄጄ ስብሰባ ለብዬ ሄጄ ነበረ። ከእድር ተባረሻል ተሰርዘሻል ብለዋል። እንዴ ለምን? እኔ እንጃ ምን አውቄ ብለሽ። ባለፈው ጠዋት ስብሰባ ብለው ሄጄ ነበረ። እዛ ላይ መዋጮ ብለው አሉ። መዋጮውን እኔ አልፈልግም ብያባቸው። እንግዲህ ያችን ቅኝ ይዘው ይሁን አላውቅም ተሰርዘሻል ብለዋል። አብጃ በቃይ ምን እንዴት ሳያሳውቁሽ እኮ እኔስ ያደለ ይገርም። አይማ እንደዚህ ሳይሆን አንቺም ተረጋግተሽ ነበር ማናገር የነበረብሽ። ማንም ባወራው እንዴት አባረራችሁ ያያችሁ ነበር? ኧረ ተይ እቴ። እቺ ቀልድና ቁም ነገር እንኳን ለይታ ማታውቅ ወሬኛ ናት እኮ ወሬኛ። ቆይ አንቺ አልገባም አልሻቸው እኔ መች እንደሱ አሉ መች ወጣኝ እና ኧረ ተይ እቴ። አንድ እድር ወፈፍ ያለች የእድር መዋጮ ብላለችኝ። የእድር መዋጮ አልከፍልም ከፈልሽ ከእድሩ አስወጪኝ አልኳት። እሷን ለቀም አድርጋ ሄዳ አውርታ ከእድር ተሰርዘሻል አሉ። መሰረዝ ቀልድ መሰላቸው እንዴ? አሳያቸዋለሁ እስከ መጨረሻው ድረስ። እኔ የምልሽ ግን ደግሞ እነሱ ማን ስለሆኑ ነው የሚያባርሩኝ? ሄጄም ነበረ ሊቀመንበሩ ፈልጌ ያጣሁት እንጂ ገና አለቃቸውም። እነሱ ማን ስለሆኑ ማን በመሰረተው ነው እነሱ እኔን የሚያባርሩኝ? እና ከዚህ በላይ ምን ትበልሽ? አይማ ማነሽ አንቺ? ቤዛ ኧረ ቤዛ ይዝጋሽ። አቤት እትዬ። አቤት እትዬ ትላለች። ቡና ቤት አለ አዳር ነው እንዴ? እየፈላ ነው እኮ። እና ታዲያ ቻው ከፈላ አይ እንደውች ልጅ ፈጥሮባታል። እንዴት ዋላችሁ? እንደምን ዋልክ? ምን ብለሻት ነው ልጅቷ? ኧረ ተይ እቴ ቤላ ደረሰች። ትነደዋለህ ግን መጀመሪያ መድኃኒትን ውሰድ። እሺ? ከዛ ቤተሰቦችን አትበጥብጥ፣ እናትን አትረብሻት። እሺ? ከዚህ ጋር አትጣላም አይደል? ከዚህ ጋር አትጣላም።
እንዴ አባዬ ሆነ ምንም ማለት ትንሽ ስራ ተበላሽቷል። በልሽ ከዚህ በኋላ እንዳትጨናነቅ። ደግሞ በዚህ ዓመት አይደል እንዴ ነው እኔ ካልወለደ ደግሞ ያው አሳርፋለሁ። አለበለዚያ ግን አባዬ በዚህ አካሄድ ከቀጠልክበት እኛም ጥሩ ደረጃ ላይ ሳንደርስ ማለት ነው። ኧረ ጠላት ሄድብን ይበል። እናንተን ሳልገርም አልሞትም። እንደሱ ይባል እና አሁን የምታወራኝ ነገር አለ? የማግዝ ነገር ካለ? የለም አንተ ብቻ ጠንክረህ ትምህርት ጨርሰህ ተመረቅ። ይህን ነው የምፈልግ። ደግሞ እኮ አመጥ ብለሽልኛል። ገና ምን ማለት ከዚህ በላይ ነው እንጂ እርግጠኛ ነህ ታኮራኛለህ። ተረጋጋ እንጂ ውዴ። ለምን እንደዚህ ትሆናለህ? አሁን ላይ እኮ እሱ ደህና ነው። አሁን እንደፊቱም አይደለም። መድኃኒቱንም በስነ ስርዓት እየወሰደ ነው፣ እየተጠቀመ ነው። ለምን እንዲህ ትሆናለህ? እንደዚህ መሆን እኮ ለእሱም ጥሩ አይደለም። ተው እንጂ እንዲህ አትሁን። ተው። አባዬ እማዬ እውነቷን ነው። አንተ እኮ ተጨንቀህ እኛን ማስጨነቅ ደግሞ እኛ ምን ማድረግ እንችላለን? ይኸው ፈጣሪ ያመጣውን እስኪመልሰው በትዕግስት መጠበቅ ነው ያለው። አዎ የመጣውን ነገር መጠበቅ እንጂ ሌላ ምን አለ? አንድ ነገር ሳልነግራችሁ ምን ተገኘ ደግሞ? ምንድን ነው? ሃይ ስኩል ይሁን አንድ ፕሪፓራቶሪ አብረን የምንማር አየለ የተባለ ኢትዮጵያ ውስጥ ጥሩ ዶክተር ሆኖ አላገኘሁትም። ዶክተር? አዎ። እና ቤካ መርዳት የሚችል ይመስልሃል? አዎ ሁሉም ነገር አጫውቼዋለሁ። ይገርምሻል፣ እኔ እከታተለዋለሁ፣ እኔ አየዋለሁ። እስከዛሬ የሚወስደውን መድኃኒት አየዋለሁ። ምንድነው የሚወስደው መድኃኒት ከደሙ ጋር እንዴት ነው ይስማማል ወይ? በሽታውስ እንዴት ነው? ደሞ ሲጀመር አረጋግጫለሁ ስላለኝ በጣም ጥሩ ዶክተር ነው፣ የታወቀ ነው። አይ ጥሩ ነው። እና ታዲያ ያው ወረቀቱን ዘግይታ እንግዲህ ሐኪም ቤት ለሐኪም ቤት እሱን ይዞ መንቀሳቀስ ይዞ መዞር ከባድ ነው። ስለዚህ ወረቀቱን ይዘህ ሂድ አይሻልም? እሱ ራሱ እዚሁ ቤት መጣና ያዋለሁ ብሎኛል። እዚህ ራሱ ቤት መጥቼ ያዋለሁ፣ ምንም ሀሳብ እንዳይገባ። እዚህ ሊመጣ? አዎ መጥቶ ነው የሚያየው። ይገርምሻል፣ እንደው ጥሩ መሆን ጥሩ ነው። ደህና ዶክተር አጋጥመኝ። እንደዛ ይሻላል ብለህ ነው? አይ የጀመረበት ቦታ አይጨርስም እንዴ? የጀመረበት ሕክምና የጀመረበት ቦታ ላይ ጥሩ ዶክተሮች አሉ፣ ጎበዞች ናቸው፣ የታወቁ ናቸው። መድኃኒቱንም አሁን እየወሰደ ነው ያለው እና አሁን እሱ ማምጣቱ ይሻላል ብለህ ነው ወይስ ጓደኛ ስለሆነ ብቻ ጥሩ ይሆናል ብለህ አስበህ? ጓደኛ ስለሆነ ብቻ አይደለም፣ ከሚገርምሽ በጣም የታወቀ ሐኪም ነው። ስለዚህ እዚህ መጥቶ ሊረዳኝ ስለፈለገ መጥቶ እዚሁ ነው የሚያየው። ምንም ችግር የለም እንዳታስብ ስላለኝ እዚሁ ይመጣል። ዶክተር አየለ ቲክቶክ ላይ ያየሁት ነው። አዎ እኔ እንኳን አይቼው አላውቅም። ያው በሚዲያ አንዳንድ ጊዜ ሰዎች ያዩታል። እና ዶክተር አየለ ያንተ ጓደኛ? በትክክል ታውቂዋለሽ እንዴ አንቺ? ቆይ እንደው ላሳይ። አዎ እራሱ ነው። እንዴማ እውነት የሰውዬ አባዬ ጓደኛ ከሆነ እመኝኝ ቤት ይድናል። የዚህ ነገር እንዴማ ብታይ የማያድነው በሽታ ቲክቶክ ላይ ራሱ የሆነ ከባድ የሚባሉ በሽታዎች ነው የሚሄደው። HIV ራሱ አድኗል ሲባል ሰምቻለሁ እኮ። ያድናል? ኧረ እባክሽ ትንሽ ስራ አለች። በዛውም ይሄንን የምስራች ልንገራችሁ ብዬ ነው። ጎረምሳውንም ሊየው ብዬ ነው። እሺ ስራ አለችብኝ፣ እሄዳለሁ። ካመሸሁ ቁልፏን ይዤ እሄዳለሁ። ስለዚህ ከመሸሁ ከፍቼ እገባለሁ። እሺ ራስን ጠብቅ። ማንኛውም አባ እኔ ማገዝት ነገር አለ እንዴ? ግን ደግሞ ከሰላም ነው የመጣሁት። አይ ምንም የለም። ችግር ነበር እንደዛ አይደል? አይ ምንም አዲስ ነገር የለም። ችግር የለም። እመጣለሁ። እሺ አባዬ።
እማ ደህና ነሽ ግን? አይ ደህና ነኝ እንዳላችሁት አየለ ነው ብዬ ደስ ብሎኛል። እመኝኝማ ይድናል። እሺ እንዲህ ለብቻ እንዲህ በቀላሉ እንዲድን ማድረግ አልሰጠም። ሄሎ ዶክተር፣ በሰላም ነው የደወልሽው ወይሳ? በጣም አስቸኳይ ጉዳይ ነው የፈለኩት። እንደውም ቅድም ነበር ደውላለሁ ያልኩት። እኔ የምልህ ዶክተር አየለ የሚባለውን ታውቀዋለህ እንዴ? እንዴ? አዎ አውቀዋለሁ። እሱን ማያውቃለህ እንዴ? በእውነት የባለቤቴ ጓደኛ ነው እሱ። እናማ በቃ መድኃኒቱ ይመረመራል ብሎ አለ። ምን አይነት መድኃኒት እንደሚወስድ በደሙ ይታወቃል ብሎ አለ። አንቺ በእንደዚህ አይነት ነገር ባትገምቺኝ ጥሩ ነው። እኔም እኮ ስመጥር ዶክተር ነው። የምርህን ነው? አዎ። እንዴ እና እንደዛማ ከሆነ በደንብ አድርጌ ልቀምምለታ። አዎ፣ ግን ሕክምናውን አሁን የሚጀምር ከሆነ እስከ ዛሬ ስንሰጠው የነበረው መርዝ ሊከሽፍ ይችላል። ስለዚህ እስከ ዛሬ ከምትሰጪው በአንድ እጥፍ ጨምረሽ እንድትሰጪው እፈልጋለሁ። እሺ እንደዛ አደርጋለሁ። በቃ ማታ ሰጠዋለሁ። አይሻልም? እሺ ባከና ልጅ አንተ ግን ነገርኩህ እኮ ምንም የለንም አልኳል። ቆይ ደግሞ ቢኖርስ አንተ ምን ነካል? ቆይ ምን ማለት ነው? ኧረ አንተ በእናትሽ ምን ነው እንዴ? ቆይ ካልጠፋ ሴት ሰርቫንት ጋር ትመጠመጣለህ እንዴ? ቆይ አንተ አይደለምና ሰራተኛ ይሄ አሰሪ ለመጥረስ የሚያስችል ምላስ አለ? ምንድነው የምትልከሰከሰው? ምን ባክሽ ምላስማ ነበር እድል የሚሰጣጣ እንጂ። ለማንኛውም ግን ምንም ነገር የለንም አታስብ። እሱማ ግልጽ ነው። እና ታዲያ ምንድን ነው? ግልጽ ከሆነ ታዲያ ለምን ጠይቅ? ግልጽ ነው ያልኩህ አሁን ላይ ምንም እንደሌለ ነው። ግን ወደፊት ይኖራል ብለህ አሰብክ? አዎ ጥሩ ትገምቻለሽ። ታላግጣለህ እንዴ? ያው የሰው ልጅ እንግዲህ የወደፊትን ለማወቅ ስልጣንም ጥበብ አትሰጡ። የወደፊቱን የሚያውቀው ደግሞ ፈጣሪ ነው። አንተ ምሬን ነው እኮ የምልህ። አስቧል የሆነ ሰርቫንት ጠብሰህ ምናምን አግብተህ ወልደህ ልክ እሷ ኪችን ገብታ ዕቃ ስታጥብ አንተ ደግሞ ተቀብላት ታለቀልቃለህ። የምሬን ነው። አሁን በአንተ ቤት በቃ ሞራሌን ረግጠዋል። እሺ ሌላ ሲል እኔ ምንም አያገባኝም። የሚወር በቃ የጓደኝነቴን ተናግሬያለሁ። ግን ልጨምርልኝ ካልከኝ አዎ ቀጥል። እሺ ካልክ ያው እንደምታውቀው ሰርቫንት ስራ በጣም ብዙ ነው። ስለዚህ እሷ የጠረገችውን ነገር አንተ አፋሽ ነው የምትሆነው። ዩንግ አመድ አፋሽ። እኔ በቃ የሰደብከኝ ምናምን ነገር መስሎ ነው። ይኸውልህ ትርጉሙ ሰጥቶም የማይመሰገን ማለት ነው። በቃ ሁሉም ነገር እንዳገባቡ ነው ትርጉሙ ይሰጣል። ይኸውልሽ ምን ለማንኛውም አንድ ልጨምርልሽ። ያው እንደምታውቂው አብዛኞቹ ሰርቫንት ዕጣ ፈንታ በአሰሪያቸው መጎንተል። አንተ የምትለው አታጣ። ያው እንደነገርሽኝ ወንድምየው አቅሉን ስቷል አይደል? ስለዚህ ያው እሷ ጋር ስትገባ ሆስተሷ መስለው ሊጎነትል ይችላል ማለት ነው። አንተ የተረገምክ አንተ ልጅ ግን በኋላ አልነገረኝም እንዴ? እኔ ነገር ይኸው ከጥቅሙ ጉዳቱ እንደሚያመዝን አልሰማሁም እንዳትል ነግሬያለሁ። ማው ጎነትላለህ ይተመጣልሽ
ብለሽ እጨርሳለሁ። እባክሽ ለመጨረሻ ጊዜ አዳምጪ። አዳምጬ ብዙ ነገር ከዚህ በኋላ ግን ምንም የምሰማ ነገር ዶክተሩ ምን አለ